አፍሽን ዝጊ ነው ተንሽው እባክህ ወንድሜ በጣም ሞት ናቸው መሰለኝ። አሁን ፈጥነን መደበቅ አለብን። አሁን ካገኝ ይገለናል። ተነጋግሩ። እሺ ነው ትሩት እንጸና። አረ ምንድነው ቶሎ ነው በእናታችሁ እንዴ? ዳይመንድ ምን ሆነ ነው? በጣም እያወራራትከን እኮ ነው እንዴ? ኦፍ በቃ እስኪ አትጨቃጨቁ እንሂድ። በእናትሽ ስማል አድርገው እኔ ሸኛቸዋለሁ። ችግር የለውም ዶክተር። ራይድን ቢሆን ይዘን እንሄዳለን። አይ አደይ እንዴ እንደዛማ አይሆንም። ይሄሉ ገና ካልጋር የምንሳታ እኮ ነው። ፀሐይ ላይ መቆም የለባትም። እኔ አረሳቸዋለሁ። አረ ዶክተር ይሄማ በጣም ከባድ ነገር ነው። እዚህ ስራው ላይ ለምታደርገው በጣም ደክመዋል። እንደገና ደግሞ ሌላም ስራ አለብህ። እንደዚህማ እንድታደርግ አልፈቅድም። እንዴ አደይ ይሄ በቃ እኔ ስራዬን እየጨራረስኩኝ ነው። ምንም ታክሲ ለእናንተ እኮ ጥሩ አይደለም። መንገድ ላይ እንደዚህ መጣላት ጥሩ ነው እንዴ? ልክ አይደላችሁም። ባይሆነ ቤት ገብታችሁ ነበር መነጋገር የነበረባችሁ። ለሰፈሩ ለወገኑም ለጠላቱም ጥሩ አይደለም። አደይ በድንጋጤ ወደቀች። ለሊደውልላታለች ማለት ነው። ባቡሬ ሆስፒታል ገብቷል። ቤዛ በፖሊሱ በመያዟ ደስ ያላችሁ በላይ ካሳዩኝ። እንግዲህ ቤዛ ሁሌ ክፋትና ተንኮል ስትሰራ እድሜዋን እንዳለቻለች። አሁን ግን ከገባች መውጣት የለባትም። ብዙ ህይወት እያመሰቃቀለች ያለች ነው። ቀጣይ ደግሞ ዳኒ መያዝ አለበት። በርግጥ ዳኒ በሷ ትእዛዝ ስለሆነ እሷን እያስገደደችው ነው እንጂ ጥሩ ልብ ነው ያለው። ዳኒ ግን መረዘችው። ይህት ክፉ ወንድሟን ወደ አውሬነት የቀየረች ማለት ነው። እና አሁን ኢንስፔክተር ዛሬ ለመቼም ደስ አስደስተኛ አታውቅም። የእጇን የሰጣት ቤዛን ከዚህ በኋላ መውጣት የለባትም። ስንት ሰው በሷ ምክንያት ፍቅርም ቀጣይ ብትያዝልን። ፍቅር ደግሞ አደይ ቤት ገብታለች ማለት ነው። እኔ አሳዝናኛል ነበረ። አደይ ግን ጠርጥራለች ፍቅር መቼም ተጥፋቷ እንደማትማር ግን እንኳን ገባው ሰራልሻለሁ እያለች ነው። ፍቅር እንግዲህ ዴብን ስለምታፈቅረው አደይ ከሱ ጋር ስለሆነ አደይ ለመለያየት ነው። እውነት ዴብና አደይ ቢለያዩ ፍቅር ዴብ አይመርጥሽም እኮ ብዙ ጊዜ አስጠንቅቆሻል፣ ነግሮሻል። አደይ እና እሱ ቢለያዩም ታንቺ ጋር አይሆንም፣ አያፈቅርሽም። ለምን የሰው ህይወት ትገቢያለሽ? እርጉም ሲጀመር ዴብን በጣም ነው አሁን ላይ አደይን ችላ እያላት ነው። ይጋባሉ ስንል ደሞም ወደ ሌላ ሀገር ሄዷል ማለት ነው። አደይኔ በነገራችን ላይ ከዶክተሩ ጋር ቢሆኑ ደስ ይለኛል። ግን ዶክተሩ ደግሞ ሩታና ወይኔ ጉዴ ሊዲያ ሊጨረሱ ነው በዶክተሩ። ፈላጊው ሌላ ተፈላጊው ሌላ። ዶክተሩ አደይን ይፈልጋል። ባለትዳር እንደሆነች ፍቅረኛ እንዳላት እያወቀ እሱን ደግሞ ሩታና ሊዲያ ሊጋደሉ ነው ማለት ነው። እንግዲህ ፑሽ ወንድ ልጅ ካልፈለገ ምንም እንደሆነ ተዚህ መማር ትችላላችሁ። የፈለገ ሴት ብጥር ወንድ ልጅ ፊት ካላሳየ ሩታ ራሷን እስተማጥፋት ደርሳ ያኔ የሚረዳት ቢያዝንላት ይረዳን ነበር። በፍጹም እኔ ላንቺ ስሜት የለኝም፣ እህቴ ነሽ፣ በእህትነት ረዳሻለሁ አላት። እሷ ግን እሱን ከማፍቀርና እሱን ከመከተል ወደ ኋላ ያለችም። አሁን ደግሞ ሊዲያ መጣ ዶክተሩ ላይ አስፈራርተዋለይ። ከአደይ ጋር ያረጋችሁትን ነገር ለወንድሜ ከምናገር ከምስመይ ብለው እንግዲህ ዶክተሩ አደይን ላለማጣት ብሎ ስሟታል። በዛ ባየችው ተቃጥላ እንግዲህ ሩታ እየተናደደች በዶክተሩም ሊዲያም አሁን እንግዲህ ቤት ገብታ ልቀውሰው ነው። ተያያዘ ፑሽ ነው። አሁን ላይ ተያይዘዋል ማለት ነው። እኔ ለሊ ጋር ችግር አለብን እንዴ አንተ ደራሲ? ለሊ እውነት ባቡሬ ከሞተ ለሊ ትጎዳለች። ምክንያቱም ከዚህ በፊት ኤላ እንደዛ ስብርብሯን አውጥቶ ቤተሰብ እናት የላት አባት የላት ጥሩ ፍቅረኛ አላት ስንል ጥሏት ሄደ። ደግሞ እንደገና ባቡሬን አንድ ሰው ላይማ ይሄን ሁሉ አታድርግ። ስለዚህ ባቡሬ መዳን አለበት የምትለው የባቡሬ እናትም ታሳዝናለች። እንግዲህ ባቡሬ አንድ ልጇ ነው እንዳይኖ ብሌን ምሳሳለት እና ባቡሬና ለሊ ምንም መሆን የለባቸውም። እና ምን አይነት አክስት ናት ግን? በስማ እንደዚች አይነት ግን አክስት እውነት አክስት እንዲህ ለገንዘብ ብላ
በጣም ከባድ ሰው ናት። ለማንኛውም ነገር አደይ እንግዲህ ጓደኛዬ ትመጣልኛለች እያለች በጉጉት ስትጠብቅ ስልኩ ተነስቶ ግን እንደስተዛሬው አሳቅና ጨዋታ ደህና ነን የሚል ሳይሆን ተለል የሰማችው ችግር ውስጥ በለቅሶ መሀል ሆና ነው ማለት ነው። አደይም ያው ድንጋጤ በጣም የምትወዳት ችግርንም ደስታንም አብረው ያሳለፈች ጓደኛዋ ስለሆነ አሁን ላይ በጣም አዝናለች። እንግዲህ የሚሆነውን አብረን እናያለን። ዳይመንድን ካላደንቅ አላርፍም ከኢንስፔክተሩ ቀጥሎ አደይን አሁን ላይ እንግዲህ ምን እንደምታረጋ አላቅም፣ ግራ ገብቷታል። ዳይመንድ ግን ኢንስፔክተሩ ቤዛን ከማግኘቱ በፊት ደህና ተወንድሟ ጋሽቶ ቀጥቅጧቸዋል። ያው በመልሱ ኪንጎ ቢጎዳም ዳይመንድ ጀግንነቱ ታገር እንዳይወጡ አስመልጧል። እኔ ዳይመንድ መጀመሪያ ባያገኛት ቤዛን እኔ ካገር ወጥተው ነበር። ኢንስፔክተሩ እንዲይዛት የሆነችው ቤዛ ዳይመንድ በመያዙ ነው። ስለዚህ ዳይመንድን ማሳደድ የለበትም። ኢንስፔክተሩ ደህና እየረዳቸው ነው ያለው እና ስለዚህ እነ ቅምጥልና ኮኮሻን ያስመለጡት እንጂ ኢንስፔክተሩ ዳይመንድም እየፈለገው ነበር። በነገራችን ላይ ዳይመንድ ምን አጠፋ? እና ለማንኛውም ኪንጎ ያሳቃችሁ። አይ ኪንጎ በጣም ነው የሚያመው ይላል እንዴ ወንዳልጫ ቆፍጠን በለች ዝርክርክ ነው ኪንጎ። ወንድ ልጅ ቆረጣት ሆነ ዳይመንድ እኮ ቆራጥ ነው ማለት ነው። እና ስለዚህ ፍቅር ሊዲያ ሩታ የማይወዳቸውን ሰው ሲከተሉ ጊዜያቸውን አቃጠሉ። ፍቅር እውነት እናቷ ታሳዝናለች። እናቷ ከቤት አባራት እንኳን አትማርም። አሁንም ደግሞ ተንኮልና ክፋት እየቀመረች ነው አደይና ዴብን ለማጣላት ማለት ነው። ስለዚህ እነኚህ ሶስት ሴቶች የማይፈልጋቸውን ሲፈልጉ ጊዜያቸው እያቃጠሉ ነው ማለት ነው። እና የፍቅርና ግን ታሳዝናለች። እችን አይነት ልጅ በመስጠቷ በጣም የዋሰውን በሰውነቱ የምታከብር ነኝ። ሰው የትናንትና ማንነቱን እያነሳ ለማሸማቀቅ ትሞክራለች፣ አደይን ለማጥላላት ማለት ነው። ፍቅር አይሳካልሽም። አደይ ትናንትና ማንነቷን አልሰረቀችም፣ ሰውና ሰው አላጣላችም። ዝቅ ብላ መስራት ምንም ልታፍርበት አይገባም። ያን ደግሞ ስራ ወዳድነት ቤተሰቦቿን ለመርዳት ያረገችው ነው። ደጋግማ ነግራሻለች። በስራ ይኮራለሁ እንጂ አላፍራም ብላ ያው ስራዋንም ስለሚያቅ ጸባዋ መልካምነቷን ስለሆነ ነው ዴብ የመረጣት። አንቺ ግን እንደማያቅ ሰው አዲስ ሰው እንደማሸማቀቅ የምታደርጊው ነገር ባለጌ፣ ለሰራተኛ ክብር የሌላችሁ ማለት ነው። ስለዚህ ምንም ችግር የለውም ያቃታል። እዛ ስራ ላይ ሆና ነው ደግሞ በፍቅር የሚሳበችው። እንግዲህ ምን ልትዩ አዲስ አፍቃሪው አይደለም። ማንንም እንደዚህ ብለሽ አሸውጅም። እና ፍቅር እንደነ ቤዛ ብትያዝ ደስ ይለኛል። እናትየው ብታለቅስም ግን መቀጣት አለባት። በእርግጥ አሁን ኢንስፔክተሩ እየፈለጋት ነው። አንድ 8 ቀን እንኳን ለእናትየው ግን አትማረም። ዞሮ እሷ ቢሆንም ብትያዝ ብዬ አስባለሁ። አሁን እንግዲህ ዳይመንድና ኩኩሻም ስለተፋቀሩ አሁን ላይ ደስ ብሎናል። እንግዲህ ከብዙ መጣላት ከብዙ መደባደብ መነቃቀብ በኋላ ይሄ በአጋጣሚ የተገኘ ፍቅር ነው፣ በመላመድ ማለት ነው። የዳይመንድና የኩኩሻ ፍቅር በመላመድ ነው እና ደስ ይላል ማለት ነው። እና ለማንኛውም ዶክተር እና ዳይ አንድ ላይ ይሆኑ የምትሉ ሰዎች ዴብ እንደሆነ ያዝለቀቅ ነው ቆፍጠና ለማለቱ ዋጋ ያስከፍለዋል። እና ለማንኛውም ስለተከታተላችሁኝ አመሰግናለሁ። ባይ ባይ።